አበባ ይዘህ የመጣህ ለኔ ነው ለሷ? ላንቺ ነው። ለሷ ደግሞ ሾህ ነው የምሰጣት። ለሾህ ሾህ፣ ለአበባ ደግሞ አበባ ነው የሚሰጠው። ከልብ ከሆነ ጥሩ ነው። አበባ እኮ ታዲያ ለፍቅረኛ እንጂ ለጓደኛ አይሰጥም። እኔም እኮ ላንቺ ለወዷ ፍቅረኛ አበባ ቀንጥሼ ነበር። ድሮ እንደዛ ስትለኝ እውነት ይመስለኝ ነበር እና ደስ ይለኝ ነበር። አሁን ግን ገና ስትለኝ ማለት ነው ይኮሰኩሰኛል። እኔ እንዲኮሰኩስሽ ሲሆን እንዲለሰልስሽ ነው የምፈልገው። መቼም እንዳታስበው፣ መቼም ጓደኝነታችን እንድትወው እንዳታደርገኝ። ቢያንስ ትምህርት እስከሚዘጋ ድረስ አብረን እንሁን። እኔ ካንቺ ልባዊ ጓደኝነት እንጂ ጊዜያዊ ጓደኝነትን አልፈልግም። ካልፈለክ መሄድ ትችላለህ። እሺ አበባይን ተቀበል። አንቺ በቃ አትለወጪም። አበባ እኮ ክቡር ነው። ከሚኪ ስቀበል ብቻ ነው ደስ የሚለኝ። ከመንገደኛ ስቀበል ደስ አይለኝም። ማን ነው መንገደኛ? ንገሪኝ እስቲ። እኔ ላንቺ መንገደኛ ነኝ? አዎ መንገደኛ ነክ። እኔ አፍቃሪሽ ነበርኩ አንቺ ብትክጂኝ። አንተ ለኔ መንገደኛ ነክ። ጓደኛቱን ትቻለሁ። አንተ ማታስፈልግ ሰው ነክ። ለካ ወጥመድ ውስጥ አስገባሽኝና የፈተንሽኝ ለዛ ነው። አሁን ደግሞ ሁሉም ነገር በደንብ ገብቶኛል። ታዲያ አሁን ከዚህ ትሄዳለህ? በሩን ከምዘጋብህ እሄዳለሁ። ተመልሼ አልመጣም። ያንቺን ሚኪያስን ግን እገለዋለሁ። እሱ በህልምህ ነው። ሚኪያስን አይደለም ስነካው ልታዩ አትችል። እሱ ላንተ የሚሆን ሰው አይደለም፣ አይመጥንህም። አንቺ የኔ ብቻ ነሽ፣ የኔ። እኔ እሷን አጥቼ መኖር አልችልም። እኔ እኮ እሷን ለማግኘት ብዬ ተደበደብኩኝ፣ እግሯን አጠብኩኝ። ይባስ ብሎ ደግሞ በዛች በባለጌ ጓደኛው አስፈተነች። ጠንካራ መሆን ነበረብህ። አሁንም ላንተ ካላት የትም አትሄድም። ጠንከር በልሽ። እሷ የኔ ብቻ ናት። ከኔ ውጪ ደግሞ የማንም መሆን አልችልም። ቆይ እኔ ከዚህ በላይ ምን ላድርግ? ሁሉም ነገር ከአቅሜ በላይ እየሆነ ነው። ተረጋጋ። አሁንም ሳስበው ጽናትን እየፈተነች ይመስለኛል። ቆይ እኔ እሷን ለማግኘት ብዬ ከዚህ በላይ ምን ልሁን? እና ቻል አድርገው፣ አታለቃቅስ። እምቤም ደረቀ። ለካ ፍቅር እንደዚህ ጅል ነው የሚያደርገው። ችኩል አትበል። ተረጋጋ። ላንተ ያለው የትም አይሄድም። ይኸውልህ ሴት ልጅ በፍቅርና በእንክብካቤ ነው መያዝ ያለባት። ቆይ እኔ ከዚህ በላይ እንዴት ልንከባከባት? እኔ እኮ መረረኝ፣ ሰለቸኝ። እዚህ የሚመጣው ሩታን ለማውራት ነበር፣ አምባርዬንም ደግሞ ለማየት። አሁን ደግሞ ሩታም የለችም፣ ስልኳም ዝግ ነው። ቆይ እኔ ከዚህ በላይ ምን ላድርግ? እኔ እኮ ጨነቀኝ እኮ በእነሱ የተነሳ። እኔ ልበድ? ቆይ አንተ እንደዚህ የምትነጫነጨው ለሩት ነው ለአምባር? ለሁለቱም። አምባር ያለ ሩታ፣ ሩታ ደግሞ ያለ አምባር ባዶ ናቸው። ለእኔ ደግሞ ሁለቱም አስፈላጊ ናቸው። አንተ የትም እንዳትሄድ፣ እዚሁ ጠብቀኝ። የመኪና መንገድ ስለሆነ መኪና ሊጋጭ ይችላል። እኔ ቤት አድርሳለሁ። እና በቃ እባክህ ለምንና አስታርቀን። ሩታ ቆይ ምንድነች? ያለሷ እኮ እኔ ምንም መሄጃ የለኝም። ሩታ አሁን የት ሄዳ ነው? አዳነ እንዴት ነህ? ማንም የለም ና ግባ እንጂ አትፍራ። ሰላም ላንቺ ይሁን። ለሽምግልና ነበር የመጣሁት እና ቆሜ ነው ማውራሽ። እኔ ጋር ሽምግልና ተልኮ ነው? እኔ እኮ አላምንም። እሺ በቃ ግባና ተቀምጠክ እናውራ። እና ሳትቀበኝ አልገባምም አልቀመጥም። እሺ ተቀብያለሁ። በቃ ና ግባና ተቀመጥ። ሳሰሚ ነው እንዴ የምትቀበኝ? መጀመሪያ ጉዳይን ስሚኛ። እሺ ሰማሃለሁ። ጉዳይክ ምንድን ነው? ከብዙ ጊዜ ጓደኛሽ ከሄኖክ ጋር ትምህርት ቤት አንድ ላይ አትታዩ እና እንደ ተጣላችሁ ሰምቻለሁ። ካሁን ትታረቃላችሁ ብዬ ብጠብቅም ምንም አዲስ ነገር የለም እና ላስታርቃችሁ ነው ወደ አንቺ ጋር የመጣሁት። ማስታረቅ መልካምነት ነው፣ ይቅር መባባልም እንደዛው። ግን በምን እንደተጣላ ልንገርህና ሰምተህ ትፈርዳለህ። እኔ ልፈርድ አይደለም የመጣሁት፣ ላስታርቃችሁ። ቢሆንም መስማት አለብህ። ከዛ ውሳኔ ተወሰናለህ። ና ግባ። መንገድ ላይ ኩርምት ብሎ አዝኖ ተቀምጦ አገኙት። ከትምህርት ቤት ቀርቶ እያለቀሰ ምን ሆነ ነው ስለው በጣም አዝኛለሁ ከፍቶኛል አለኝ። ምንድነው ነገሩ? ይሄ አልቃሻ ማልቀስ እንደሆነ ልማዱ ነው።
ቢሆንም ባንቺ የተነሳ እኮ በየመንገዱ ማልቀስ የለበትም። ይሄ ልጅ እኮ ተማሪ ነው አይደል? ለዚያውም ወጣት ተማሪ መማር አቅቶት ባንቺ እንደዚህ እያለቀሰ እንዴት እያየሽው አስቻለሽ? በእኔ የተነሳ ሳይሆን በራሱ የተነሳ ነው። እኔማ ተደብቄም ቢሆን አልቀሽባቸዋለሁ። በማንና በማን ያለቀሽው? ይልቅ እሱን ተውና እሱ ልክ ሆኖ ወይስ በራስ ተናሳሽነቱን ለማስታረቅ የመጣው? እኔ መጣሁት በራሴ ነው። ሰው ተኮራርፎ እያየው እንዴት ዝም እላለሁ? ትምህርት ቤት ሳጣሽ ነው ወደ አንቺ ስበር የመጣሁት። በሀገራችን ባህል መሰረት ያው ትልቅም ሆኖ ትንሽ ሽምግልና አይናቅም። በመምጣት ደስ ብሎኛል፣ ግን እኔ ከሱ ጋር መታረቅ አልፈልግም እና ደግሞ እሱ ከጎረቤት ጋር የሆነ ነገር ለምዷል። ወጣ ገባ ብዝቷል። ቆይ ምንድነው የተፈጠረው? በግልጽ ንገሪኝ እስቲ። ምንድነው ያጣላችሁ? ተንበርክኮ ይቅርታ ጠየቀኝ። ብዙ ነገር አሳለፍን። እኔ ማሐዘኝ ይቅርታ አድርጌለት ነበር። እሱ ግን ያው ነው መልሶ ሰው ጋር ሲርመጠመጥ አገኘሁት እና ለሱ ይቅርታ ማድረግ ያስፈልገዋል? ተታርቀናል ብዬ ሳልጨርስ ከዛ ጋር ሲርመጠመጥ ሳገኘው ታዲያ እኔ ምን ላድርግ? እኔ እኮ በሱ የተነሳ ግራ ግብት ነው ያለኝ። ሲታይ እኮ ምንም የሚያውቅ አይመስል። ሲታይ እኮ ጨዋ ነው የሚመስለው። ችግሩ ያለው ውስጡ ነው። እኔ ደስ ይበል ለማስቀናት ከሆነ ቀንቼ ይልሃለሁ ከሷ ጋር ነገር አቁም ብለው እንኳን ጭራሽ እያባሰበን ነው የሚመጣው። መቼም አይሻሻልም እሱ። ቆይ መጀመሪያ ለምንድን ነው ወደ እሷ ጋር የገባው? ማስቀናቱስ ቆይ ምን የሚሉት ሞኝነት ነው? እሷ አይመጠንሽም ባለጌ ነው ስትለኝ እኔ በሱ ተማምኜ ጨዋ ነው አልኳት። እሷም የተደበቀ ማንነቱን ብልግናውን በአደባባይ ነው ያሳየች። ይኸውልሽ ፈተናና ፍቅር ለየቀል ነው። ቆይ አምነሽው መኖር ከብዶሽ ነው? ለፍቅር እኮ ማሰሪያው እምነት ነበረ። እኔም አምኜው ነበረ። እሱ ነው እንጂ እምነቴን ቅርጥፍ አድርጎ የበላው ይሄ እምነተ በሊታ። አንቺም እሱ ማስፈተንሽ ትክክል አይደለም። ወንድ ልጅ እኮ ደካማ ነው አይደለም? በሴት ፈትነሽው እንዲሁ በተፈጥሮ ደካማ። እኔማ ተማምኜበት ነበረ። እሱ ግን አዋረደኝ። ጭራሽ ይባስ ብሎ ከሷ ጋር እየተመላለሰ ይሄው ጨጓራ በሽተኛ ሊያደርገኝ ነው። ይሄው ሽበት ሙላ ጀማምሮኛል እኮ በሽተኛ ያደረገኝ። እየተመላለሰ እኔን ከማንገብገብ ውጭ ምን ሰራለሁ ብለህ ነው? ይሄው እኔ ምን እንዳረኩት እንኳን ግራ ግብት እስከሚል ድረስ እኔን እየተመላለሰ ማንቃጠሉ ነው ስራው። መናደድ ጥሩ አይደለም። እስኪ አንቺን ተረጋጊ። አልጋዋ ላይ ፎቶ አንስታ ያሳየችኝ። እሷማ ቃሏን ጠብቃለች። እኔ ነኝ እንጂ እሱን ተማምኜ የተዋረድኩት። ወይኔ አዋረደኝ ይሄ ባለጌ። እውነት እሱ ከእሱ አልጋ ላይ ፎቶ ተነስቷል? እኔም ሳየው መጀመሪያ አይኔ ማመን ነበር ያቃተኝ። ቆይ ከነ ልብሱ ነው ወይስ ልብሱን አውልቆ ነው ፎቶ የተነሳ? ልብሱ መሬት ላይ እሱ አልጋ ላይ። የእንቅልፍ መድኃኒት ሰጥታኝ ነው የሚለው እሱ እንደሆነ እና በእናት እንደው እዚህ እንዲደርስ ብቻ አድርግልኝ። ውለታን ከፍዬም አልጨርሰውም። ከዛ እኔ እዚህ እንዲደርስ ብቻ ሳይሆን እርቅ ፈጽማችሁ ሁሌም እዚህ እንዲመላለስ ነው የምፈልገው። እሱም ከኔ ጋር እልህ ይዞታል። እኔም እልሁን ካላስጨረስኩት እኔ አምባር አይደለሁም። እልህ ጥሩ አይደለም። ቆይ እኔም እሱን አናግሬው መጣሁ። እስኪ የተፈጠረውን ነገር ንገረኝ። ምንድን ነው ያጣላችሁ? በሰላም በፍቅር አብረን ነበር የምንኖረው። እኔ ደግሞ ሁሌም ትናፍቀኛለች። ሁሉም ሰው ደግሞ እንደሚያውቀው ሁለታችንም የማንለያይ ሰዎች ነበር። ምን አደርጋለሁ? እስኪ የማውቀውን ነገር መደጋገሙን ተውና ምንድን ነው የተፈጠረው? እስቲ ንገረኝ። ምንድን ነው እንደዚህ እሾህና ቀጋ ያደረጋችሁ? እሾህና ቀጋ ደግሞ ምን ማለት ነው? ብቻ እኔ እሷን በማጣቴ በየቀኑ እየተጎዳው ነው። ደግሞ ከሆነ ከማይረባ ሰውዬ ጋር ፍቅር ጀምራለች። ማናት የጀመረችው? አምባር? አዎ ራሷ ጀምራለች፣ ሚኪያስ ከሚባል ሰው ጋር። እኔማ ምለቃት መስሏታል። ሴቶች ሁሌም ጥፋተኞች ናቸው፣ ወንዶች ግን ሁሌም ልክ። ሴቷ ስታጠፋ እገላታለሁ፣ ወንዱ ሲያጠፋ ማሪ ይቅርበኝ ኖርማል ነው እንላለን። ለዚህ ሁሉ ነገር ተጠያቂ እራሷ ናት። እኔ ደግሞ ምንም አላደረኩም። ምንድን ነው ሴቷን በዋን ሳታሳይ አንተ ቀድመ ልታሳየኝ ነው እንዴ? እኔ በእሷ ፍቅር የተነሳ አልቅሻለሁ፣ እሷ ደግሞ በእኔ ለቅሶ ትደሰታለች። እና እርግጠኛ ነህ እሷ ባንተ ለቅሶ ትደሰታለች? አዎ ትደሰታለች። እኔ ሳለቅስ እሷ ደስ ይላታል። እሷ ስትናደድ አንተ ትደሰታለህ አይደል? እውነቱን ንገረኝ። እሷ ፊት ደስተኛ እንደሆን ካስመስልና ተደብቄ ያለቅሳሉ። በቃ እውነታው ይሄ ነው። እኔ ሰራይ ተደብቆ ማልቀስ ሆናል። በቃ በሰማሁት ነገር በጣም አዝኛለሁ፣ ተሰምቶኛል። እና ትንሹን ነገር ከዚህ በላይ አታግዝፉት። በቃ ይበቃል። እኔን ትታ ከማንም ጋር መሆን አትችልም። እኔ አጥፍቻለሁ ይቅርታ አድርግልኝ ብዬ ለምኛታለሁ። እኔ ለመፍትሄ ነው የመጣሁት። ተረጋጋ፣ አትጩ። ጩኸት መፍትሄ ሆኖ አያውቅም። ከኔ ውጪ ደግሞ የማንም መሆን አትችልም። የማንም ቆይ እኔ ካንተ ውጪ ሌላ ሰው በሆንስ ምን ልትሆን ነው? እስኪ ንገረኝ፣ ምን ልትሆን ነው?
አንቺ አትፈለጊም፣ አይገባሽም እንዴ? ለምንድን ነው ማትይ? እሷ እንደሆነች ከዚህ ሄዳለች። እስኪ ምን እንደምታመጣ እናይካለን። እኔ ደግሞ ስለ አንቺ ሳይሆን ስለ ሩታ ነው እያወራሁት ያሉት። እስካሁን ያልከው እንድገመው? እኔ ለራሴ ሩታ ጠፍታብኝ ተጨነቅያለሁ፣ አንቺ ስለ ራስሽ ታወራለሽ። አንቺ እኮ እንደማትፈለጊ ደጋግሜ ነግሬሻለሁ። እኔ ግን ታስፈልገኛለህ። ግን የምታስፈልገኝ ልትላላክልኝ ብቻ ነው። አየህልኝ ትቤቷን። ሰው የሚያፈቅረውን ሰው ተላላክ ይላል። ለኔ መላላክ እሱም ሲበዛብህ ነው። አግኝተህ ነው? አሁን መታረቅ ትፈልጋለህ ወይስ አትፈልግም? እኔ ከአምባርዬ ጋር እንደ በፊቱ ተታርቂ በሰላም መኖር ነው ፈልግ። በቃ እኔ ለማስታረቅ ጥረት እያረኩኝ ነው። አቸኩኝ፣ ረጋ በል። ከሱ ጋር መታረቅ ትፈልጊያለሽ ወይስ አትፈልጊ? እንዴት ነው ማልፈልገው? ፈልጋለሁ እንጂ። እሺ መልካም። እና እሱ እንዳለው ከሌላ ሰው ጋር ፍቅር ጀምረሻል? ደስ ሲል እሱ ነው አይነገረክ። አምኖኛል ማለት ነው። እኔ በዚህ ሰዓት እንኳን ፍቅር መጀመርበት የማስብበት ሰዓት የለኝም። እና ካልጀመርሽ ማስፈተኑ ለምን አስፈለገ? ከስንዴ መሀል እንክርዳድ አይጠፋም አይደል? በቃ ልጁ ደግሞ አጥፍቷል፣ ተጸጽቷል። ይቅርታ አድርጊለት በቃ። እኔ መቼም ይቅርታ አላደርግለትም ለሱ። እሱ ከዘመዴ የባሰ ሁለት ምላስ ውሸታም ነው። ከየትኛው ዘመድሽ? ካክስትሽ ወይስ ካጎትሽ? ደግሞ ዘመኑ ይቅርታ ነው። ገዳደሉ የሚፈላለጉ እንኳን ታርቀው የለ እንዴ? ምን አለኛ ከነሱ ይቅርታን ወስደን ይቅር ብንባባል። እርቅ መልካም ነው፣ ግን እኔ ከሱ ጋር መታረቅም አልፈልግም፣ አብሮ መቀጠልም አልፈልግም። እንዴ ለምን? ጥፋቱ ከባድ ስለሆነ። እስኪ አስበው፣ የልጅነት ጓደኛ ፍቅረኛ ብዬ የማስበው ሰው ከጎረቤቴ ጋር ተኝቶ ሳገኘው ምን እንዳስብ ነው የምፈልገው? አብሬው እንድቀጥል መቼም ነው ማላደርገው፣ መቼም። ፍቅራችሁን በይቅርታና በመተው መመለስ ትችላላችሁ። ደግሞ ከፍቅር በላይ ምን አለ? ፍቅር ይሻላችኋል። ከጎረቤቴ ጋር ተኝቶ እምነቱን ረግጦ ማንነቴን ካጠለሸው በኋላ እንዴት ነው ከሱ ጋር አብሬ መቀጠል የምችለው? እስኪ አስበው፣ እንዴት አብሬ መቀጠል እችላለሁ? ቆይ በይቅርታና በመተው እኮ መመለስ ትችላለሽ። እኔ በሆነ ነገር ያደረኩት አሲድ ይዞ ነበር የሚያሳድደኝ። ሴት ስታደርገው ጥፋት፣ ወንድ ሲያደርገው ደግሞ ልክ ነው አይደል? በቃ በእናንተ ቤት። ቆይ እውነቱን እንነጋገር ከተባለ አንቺስ መፈተኑ ልክ ነው? እኔ በሱ ተማመናለሁ፣ ያኮራኛል። እሱ ከኔ ውጭ አያይም ብዬ ነበረ። ወይኔ እሱ ግን ምን ዋጋ አለው? አዋረደኝ። ይሄው አዋረደኝ። በጓደኞቼ ፊት ነው ዝቅ ያስደረገኝ። እንደዚህ ለሀዘን ለቂምና ለብስጭት ያደረገሽ እሱ ያደረገውን ነገር ስላወቅሽ ነው እንጂ ባታውቂ ኖሮስ። ቆይ እኔ ባላውቀውማ እሱ ባረገው ነገር ራሱ ውስጡን እያበለው ሲከነክ ነው ራሱ ሲያለቃቀስ እንጂ እኔ ምን ሆን ነበረ? አሁን ሳስበው ምን እንደሚገባኝ ታውቃለህ? ገና ብዙ ማላቃቸው ነገሮች እንዳሉ፣ ገና ብዙ የምሰማቸው ነገሮች እንዳሉ ነው የሚሰማኝ። ነገሮች ከዚህ በላይ እንዳይሰፉና ስሜታችሁ እንዳይረበሽ መጠንቀቅ ያስፈልጋል። ከዚህ በላይ መረበሽ ምን አለ? እኔ እኮ ዋጥ ስላደረኩት ነው። በጣም ተጎድቻለሁ፣ በጣም አዝኛለሁ፣ በጣም ደብሮኛል። ዋጥ ስላደረኩት ነው። መሸነፍን ስለማልፈልግ፣ ሰው ዝቅ ብዬ እንደኝ ስለማልፈልግ እንጂ እኮ በጣም ተጎድቻለሁ እኔ። አንቺም መረበሹን አቁሚና በቃ ነገሮች ከዚህ በላይ ሄዱ። እሱማ ምን አለበት? ያለቃቀሳል፣ መንገድ ለመንገድ ሩታ ጋር ይመጣል፣ እሷ ጋር ያለውን ነገር ያበርዳል። እኔ ነኛ ብቻዬን የተሰቃየሁት፣ እሱ እኮ ማብረጃ አለው። ከልብሽ ይቅርታ አድርጊለትና በቃ ነገሮች እዚህ ላይ ቆሙ። ይቅር በይ፣ ተይው። እሺ ሰውን አውቃለሁ ማለት በጣም ከባድ ነው። ይሁን በቃ። አንቺስ እስከ መቼ እንደዚህ እየተናደድሽና እየተበሳጨሽ ትቆያለሽ? ግን ተመልሶ እሷ ቤት የማይመጣ ከሆነ ነው እኔ ይቅርታ ማድርግለት። በእኔ ሆነብሽ። ከዚህ በኋላ ተመልሶ አይሄድም። ለእኔ ተይው። አናግረውና ሚለን ትሰማለህ። እኔ እሷ ጋር ካልገባ ምንም ችግር የለብኝም፣ እታረቀዋለሁ፣ ይቅርታ አደርግለታለሁ። ግን እሷ ጋር ድጋሚ እንዲገባ አልፈልግም። አሁን ትታረቁና ጓደኝነታችሁም ፍቅራችሁም እንደ በፊቱ ይቀጥላል። ብታየው እኮ አታምነኝም። አሁን እኔ ስነግር ካለ ጠዋት እሷ ቤት ነው፣ ቀን እሷ ቤት ነው፣ ማታ እሷ ቤት ነው። ምን ቀረው? ልብሱን ይዞ መግባት ብቻ እኮ ነው የቀረው። በቃ እኔ እዛ እንዳይገባም ነግሬው ተታርቃችሁ እንደ ድሮ አብራችሁ ትቀጥላላችሁ። እኔ መክሯለሁ፣ ችግር የለውም። ደግሞ ምክር የሚሰማ ልጅ ነው። እኔ አንተ መሆን አልችልም። መስሎሽ ነው? ትሰማኛለህ? እኔ አንተ መሆን አልፈልግም። አንቺ የኔ መሆን ባትፈልጊም እኔ ግን አንቺ ነኝ። አንቺን ደግሞ ከኔ ማንም አይለይሽም። መስሎ ነው። አሁን ከዚህ ሂድ፣ ያለበለዚያ ዘመዴን ጠርቼ ነው ማስጠፈጠፈክ። መጥቶ ይሞክረኝ። ይሄ ድንጋይ ራስ በድንጋይ ነው የምፈነክተው። እስኪ ድጋማ ይምጣ ብቻ። ይሄ ድንጋይ ራስ ፍልጥ በድንጋይ ነው የምፈነክተው። ምፈራው ደግሞ እንዳይመስልሽ። ማንን ነው ማፈራው? ና እስቲ ሞክረኝ።
በቁም ነው መቀብረ። ዘመዴ ወንድሜ ደህና አልክ? ና ተቀመጥ። አትልፈስፈስ፣ እንደ ወንድ ቆፍጠን በል። አሁን የማወራት ነገር ስላለ ዞር በል ከዚህ ጋር። እሺ ውስጥ ገብታችሁ ብታወራ ይሻላል። እዚህ ንፋስ አለ፣ ይበርዳል። ሂዳለህ አይደል እንዴ? ሂድ በቃ። ዘውድዬ ና ግባ። ሂድ በቃ። አሰማም እንደ አንተ እየነገረች አይደል? ሩታ የት ሄዳ ነው? ስልኳም ዝግ ሆነ። ብደውላት አይሰራም። እኔም ጭቅጭቋን አፈቀኝ እኮ። ስደውልላት ነው ያልኩት፣ ስልኳ እኮ አይሰራም። በቃ ምን ታረጊ መሰለሽ? እሷን ብዬ ስመላለስ እንደዋለ ንገሪያት እሺ? አደራ። እሺ እነግራታለሁ። አንቺስ ራስሽን እንዴት ነው? ተሻለሽ እንዴ? አዎ ደህና ነኝ። መለስ ብሎልኛል። ያመጣልኝ ግቤ ቆንጆ ነበረ። ትንሽ ተቀባውና ራስ አልኩኝ። በቀጣይ ስመጣ ማር ይዤልሽ እመጣለሁ። ለማር እኮ ማር ጥሩ ነው። እሺ አመሰግናለሁ። አይሰማም። አንተ የደሃ ድምጽ ነው። ጮክ በል እስቲ። እኔ ብዙ ጊዜ የደሃ ድምጽ አይሰማኝም። ይልቅ እሱን ተው። ቆይ እኔ ማር እንደሆንኩ እንዴት አወቅክ እባክህ? ማር እኮ እንዲሁ ሲታይ ያስታውቃል። ለማንኛውም ይሄንን አቁሜ ማናገሩ ስለከበደኝ በሌላ ቀን እናንቺን ጨርሳታለን። እሺ እሺ በል በቃ ደህና ሁን። እሺ ቻው። ጭራሽ ማር ይልሻል። እግሩን ነው የምሰብርለት። አንተ እኮ ጀግና ነህ። አጨበጨብኩልህ። ባለፈው ደግሞ ቅቤ ማምጥቶልኝ ነበር። ጭራሽ ላንቺም ቅቤ ያመጣልሽ? ቆይ ከሷም ካንቺ ምን አይነት ስድነት ነው? ካንተ ነው የወረስኩት። ባለጌ ነውጣው። እኔ ጨዋ ነበርኩ፣ የተመሰከረልኝ። ባንቺ የተነሳ ነው ባለጌ ሆንኩት። እስኪ ንገረኝ፣ እኔ ምን አደረኩ? ንገረኝ፣ ምን አደረኩ? ቆይ በቆንጆ ሴት አስፈተነሽ ጉድ አደረግሽ። ተው፣ ቆንጆ ነች እንዴ? ልቅም ያለች ቆንጆ ናታ። ምን ይወጣላታል? ቆንጆ እንደሆነች አላወኩም ነበር። እባክህ አሁን ከዚህ ቀጥ ብለህ ሂድ። ባሌዲስ ምን ልታመጪ? አትሄድማ። እረፍ። ውጣ። እኔ ምንም ደስ አላለኝ። እንደውም በራሴ እያፈርኩ ጸጸት እየተሰማኝ። እኔ ግን ደስ ብሎኛል ካንተ ጋር እንደዚህ። ትሰማኛለህ? ሁለተኛ አጠገቤ እንዳትደርስ። አላቅህም፣ አታቀኝም። ይቅርታ አልኩሽ አይደል? እኔ ይቅርታ ቀቀለ ብለው አያገባኝም። እኔ ማኮ ጎርፍ ሆኖ ወስደሃል ብዬ ነበር። እስካሁን አለህ እንዴ? የለም እሱ አንተ ከኔ ጋር ከጀመርክ እሷ ራሷ ትለምንሃለች። እሺ እና ካንቺ ጋር ምንድነው የምጀምረው? እኔ አንድ ማናደድ የምፈልገው ገገማ የሆነ ሰው እያለ አንተ ጸዳ ብላ የኔ አዲሱ ፍቅረኛ እንደሆንክ ማስመሰል ብቻ ነው። እሱ ወደ እኔ በቅናት ይመጣል፣ እሷ ደግሞ ወደ አንተ በቅናት ትመጣለች። ትስማማለህ ወይስ ታለቃቅሳለህ? ተስማምቻለሁ በለኝና በቅናት ወደ ማንጨጨሩ ንግባ። ከዛ እሷ ውዴ እያለች ሱክ እያለች ወደ አንተ እየሮጠች ትመጣለች። ባመጣስ? አንተ ነው የምታውቃት። እኔ ትመጣለች፣ እሷ ደግሞ እኮ ትወድሃለች። እኔም የምትወደኝ ይመስለኝ ነበር። ደግሞ ብትወደኝ ትሰማኝ ነበር። አይዞህ ካሁን በኋላ ትሰማሃለች። እየሰማሽኝ አይደለም? አሁን ካለሽ ጥሪልኝ እስቲ። አምባር በቃ ዘኝለት። ጥፋቱን አምኗል አይደለ? እንዴት ይቅርታ ላድርግለት? እስኪ ንገረኝ፣ እንዴት ይቅርታ ላድርግለት? እሱ ካደረገው ነገር በጣም ከባድ ነገር ነው። እንዴት ነው ይቅርታ ማድርግለት? ንገረኝ እስኪ፣ እንዴት ይቅርታ ላድርግለት? እኔ አንቺም እኮ እንደምታስቢው አይደለም። የተፈጠረ ነገርም ላይኖር ይችላል። ኧረ እባክህ፣ አልጋ ላይ ከመውደቅ በላይ ምን ሊያደርግ አስበው ነበረ? እስኪ ምን ሊሆን ነበር ከዛ በላይ? ይኸውልሽ ፍቅር ፈተና ያጣው፣ በፈተና መጽናት ደግሞ ጀግንነት ነው። በቃ ላለፈው ፍቅራችሁ ስትይ ይቅር ብለሽው አብራችሁ ቀጥሉ። እስኪ ሳታሽ ንገረኝ። አንተ በእኔ ቦታ ብትሆንና የገዛ ጓደኛ ከፍቅረኛ ጋር አብረችት ቢያደርጉብህ ምንድን ነበር ታደርግ የምትችለው? ንገረኝ። ይቅርታ ታደርግላት ነበረ? እኔ አላደርግላት። አየህ፣ በራስ ሲሆን ይቅርታ ታደርግላትም፣ በሰው ቁስል ሲሆን ሁሉም ሰው ጨለም ሲደር በጣም ቅርብ ነው። እኔም ይቅርታ አላደርግላትም።
ግን ማፈቅራ ከሆነ ይቅርታ አደርግላታል። ፍቅር ደግሞ ከነ ድክመት መቀበል ነው አይደለ? እኔ ከሱ ጋር የፍቅረኛ መሆን አልፈልግም። የሱ ነገር በቃኝ። ደግሞ እኔ ያልነገርኩሽም እንጂ ባለፈው ራሱን ሊያጠፋ ነበር። እኔም ከመሞቱ በፊት ላድነው ማዳን ከቻልኩ ብዬ ነው እዚህ ድረስ የመጣሁት። እና ደግሞ ባንቺ የተነሳ አንድ ነገር ቢሆን ጸጸቱንም አችሁ። እባክሽ በቃ ይቅር በይ። እሺ በቃ ላስብበት። ብቻዬን ራሴ ላዳምጥ። ትሰማለህ? ደግመን ማትሳሳ ከሆነ ይቅርታ ታደርግልሃለች። እኔ በጣም ነው በጥፋት የተጸጸቱ፣ ግን መቼም እንደዚህ አይነት ስህተት አልሰራም። እሷ ብቻ አንድ ይቅርታ ታደርግልኝ። መቼም ቢሆን እንደዚህ አይነት ስህተት አልሰራም። እኔ የምልህ ከልጅቷ ጋር ተኝተሃል እንዴ? ማለቴ ካልጋ ወድቀሃል? ካልጋ ላይ አልወደኩም፣ ግን በቃ ተኝቻለሁ። እሱ ደግሞ ስህተት ነው፣ ሁለተኛ የለመደኝ። አረ ጭራሽ ሊለመድህም አስበህ ነበር? አረ በጭራሽ እንዴት ይሆናል? እና በተደጋጋሚ ልጅቷ ቤት የምትገባው ለምንድን ነው? እኔ እሷ ጋር የምገባው የሚሰማኝ ስላጣው ነው። አምባራት ሰማኝ፣ ቤተሰቦቼ አይሰሙ፣ ጓደኞቼ አይሰሙ። ጓደኞቼ ደግሞ አምባር ሌላ ሰው ጠብሳለች እያሉ የባሰን እያናደዱኝ ነው። እኔ ደግሞ ህይወቴ ያለ አምባር ባዶ ነው። ሰሚ ሳጣ መከፋቴን ለመሸፈን አምባርም ቀንታ ከመጣች ብዬ ነው። ጅል ሲጃጃ ልቃ ይፈጃል ይባላል። አንተ ደግሞ ከዛም ባስክ። ሴት ልጅ ጥበበኛ ነች፣ ሽንፈቷን መደበቅ ትችልበታለች። ብትቀናም አንተ እንደ ቀናሽ በጭራሽ አታቅባትም። ለዛ ነው ማለት ነው። አምባርም ቀንታለች። ደስ ሲል እኔ ብቻዬን አይደለሁም። ቅናት የፍቅር አንዱ አካል ነው። እምነት፣ ተስፋ፣ ፍቅር ለሰው ልጅ በጣም አስፈላጊ ነው። ፍቅር ደግሞ ከሁሉም በላይ ነው። አንተ ደግሞ እምነቷን፣ ፍቅሯን፣ ተስፋዋን ነው ያጠፋኸው። በፍቅር ደግሞ ተስፋ አይቆረጥም እና እባክህ ተረጋግተህ ሞክር። እሺ ምን ላደርግ? ምን ታደርግ መሰለ? ደጋግመህ ይቅርታ ጠይቅ፣ ይቅርቷን እስከምታገኝ ድረስ። እኔ እኮ እሷን ያልጠየቅኩት የይቅርታ አይነት የለም። በጭንቅላቴ ቆሜ መጠየቅ ብቻ ነው ይቀር። ቢሆንም በጭንቅላት መቆም ከቻልክ አድርገው። ለፍቅር አይደል እንዴ? ልጅቷ ደግሞ ሲያንሳት ነው፣ ይገባታል። እኔ እሷን ላገኝ እንጂ ምንም ነገር አደርጋለሁ። በእጅ የያዙት ወርቅ ሆኖብህ እኮ ነው። እና ይቅርታ እንደመጠየቅና እንደመጸጸት ትልቅ ነገር የለም። በእጅ የያዙት ወርቅ ሆኖብህ ነው እንጂ ይቅርታ እንደመጠየቅም እንደማድረግም የሚያስደስትም ነገር የለም። ሁሉም ነገር በይቅርታ ነው መታለፍ ያለበት። የሰው ልጅ ስህተት ይሰራል እና ዳግመኛ ስህተት ላለመስራት ቃል ትገባል። እኔ ዳግመኛ እንደዚህ አይነት ስህተት አልሰራም። አምባርዬ ተቀመጥ ስትለኝ ይቀመጣለሁ፣ አጥና ስትለኝ አጠናለሁ፣ እዘለኝ ስትለኝ አዝላታለሁ፣ ተንበርከክ ስትለኝ እንበረከካለሁ። በቃ ሁሉንም አደርጋለሁ። ቃልህን በተግባር አድርገው። እሷ ይዘልኝ እንበርከክልኝ አላለች። እሷ ያለችው ከሩታ ጋር ያለውን ነገር ያቁም ነው ያለችው። በአንዴ ሁሉንም ሰላምታውንም ጭቅጭቁንም እንዴት ይቻላል እንደዚህ? እሺ ከአምባር ከሩታ ማንን ነው የምትመርጠው? አምባርዬ ለእኔ አንደኛ ነች፣ ሩታዬ ደግሞ ሁለተኛ። ከአሁን ፍቅረኛ ከወደፊት ሚስት ግን አትበልጥም። ከአምባርዬማ ማንም አይበልጥም። እሺ በቃ ተስማምቻለሁ። እኔን አክብራችሁ ሳትንቁኝ እርቅ ስላወረዳችሁ ክበሩ እና ከዚህ በኋላ በመሀላችሁ ነፋስ እንዳይገባ እሺ፣ አደራ። ከዚህ በኋላ በመሀላችን ነፋስ አይገባም። ምንም አታስብ። ከሩታ ጋር መገናኘት ታቆማለህ አታቆምም? ሰላም ልላት ብቻ ከገባው ነው ብገባ ራሱ። እሷ እኮ ባለውለታዬ ነች። ስምምነት እንዳታፈርስ። እንኳን ቤቷ ልትገባ መንገድ ላይ ሰላም እንኳን ብትል ደህና ነኝ የምትለው ፊትህን አዙረ እንደሆነ ቃል ገብተህልኝ መሰለኝ እዚህ ድረስ የመጣ ነው አይደል? እሷ ቤት በመንገድ ላትሄድ ላትቆም ቃል ገብተሃል፣ እንዳረሰው። ቃል ገብቻለሁ። ሀሳቤን ደግሞ ቀይሬያለሁ። እሷ ችግር ላይ ናት፣ ልረዳት ይገባል። እንዲህ ዛሬ የሌለችው እኮ ችግር ላይ ሆና እኮ ነው። ሁለት ወዶ የለም። እቤቷ ትገባለህ አትገባም? አጭር መልስ። ሄኖክ እርቅ አታበላሽ። አልገባም በልና ታረቅ በቃ።
በፍጹም አልገባም። ግን አልፎ አልፎ እገባለሁ የኔ እርዳታ ስለሚያስፈልጋት። ከሷ ጋር ቆመ እንድትታይ አልፈልግም። ወይ ከሷ ወይ ከኔ ትመርጣለህ? እኔ የምመርጠው ሁለታችሁ። ምንድነው ያልከው እንዴ? ለምን? አንተ የማታውቀው ነገር ስላለ፣ እሷ ጋር የሌለው ነገር ሪታ ጋር ስላለ። ጭራሽ ሁለታችሁን መርጦ ይላል እንዴ? እኔ እንኳን አታውቅም እንዴ? ለእናትህ